ሰላም ሰላም ቅዱሳን ሁላችሁንም በጌታ ሰላም ላችኋለሁ። ይህ በኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ካራቆሬ አጥቢያ ትምህርት ክፍል ዘውትር ማክሰኞና ቅዳሜ እየተዘጋጀ የሚቀርብ የደቀ መዝሙር ትምህርት ነው። ሰላም ጤና ይስጥልኝ። እንደምን አላችሁ ቅዱሳን ሁላችሁንም በጌታ በኢየሱስ ክርስቶስም ሰላም ላችኋለሁ። እንደምን ቆያችሁ? ሳምንቱ እንዴት ነው? ሁሉ መልካም ነው? ጌታ ይባረክ። እኔ በጣም ሰላም ነኝ። የእግዚአብሔር የአምላካችን ስም የተባረከ ይሁን። እንግዲህ ሳምንት እንደምታስታውሱት ትምህርት አንድ ደቀ መዝሙር ትምህርት አስተላልፌያለሁ። ዛሬ ትምህርት ሁለት ነው የምንመለከተው። ሳምንት ትምህርት አንድ የደቀ መዝሙር ትርጉም የሚል ትምህርት ነው የተመለከትነው። እንዲሁም ባለፈው ሳምንት እንዳሳሰብኳችሁ ከዚህ የማስተላልፈውን የትምህርት ፕሮግራሜን በአትኩሮት እንድትከታተሉ እንድታዳምጡኝ በጌታ ፍቅር ላሳስባችሁ ወዳለሁ። ይህን ትምህርት ላላገኙ ደግሞ ለሌሎች ወገኖች ብታካፍሏቸው ብታጋሯቸው ደስ ይለኛል። መቼም የእግዚአብሔርን ቃል ተምሮ የእግዚአብሔርን ቃል ሰምቶ የእግዚአብሔርን ቃል አጥንቶ ያልተጽናና ያልበረታ ስር ያልሰደደ የለም። ስለዚህ ለሌሎች በረከት ይሆን ዘንድ እግዚአብሔር ይሄንን ትምህርት እንዳስተምራችሁ እስከወደደ ድረስ እናንተም ተጠቀሙ፣ ሌሎችን ደግሞ ሊጠቀሙ ይገባቸዋል ብላችሁ ለምታምኗቸው ማለት ለሚያስፈልግ በርግጥ ለሁሉም ያስፈልጋል፣ ግን ፈቃደኛ ለሆኑ ወደዚህ ቤተ እምነት እንኳን ያልመጡ ሰዎች ቢኖሩ ለነሱም አጋሯቸው፣ ችግር የለውም። ስለዚህ በዚህ ትምህርት ላይ ሁላችሁም ትኩረታችሁን እንድትሰጡ በጌታ ፍቅር ላሳስባችሁ ወዳለሁ። ዛሬ ትምህርት ሁለት ነው የምንመለከተው። ትምህርት ሁለት ዛሬ በጣም የሚገርም በደቀ መዝሙር ትምህርት በማስተምርበት ጊዜ ሁሉ በተደጋጋሚ በጣም ሳስተምር እጅግ በጣም ደስ የሚሰኝበት ክፍል ነው። ይህን ክፍል እንግዲህ ዛሬ ከኔ ጋር ትምህርት ሁለትን እንከፋፈላለን፣ እንማራለን። የጌታ ጸጋና አብሮት ከኛ ጋር ነው። አብረን እንጸልይ። ወደ ትምህርቱ ከመግባቴ በፊት ቅዱስና የተፈራ የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። ክብር ምስጋና ለስም ይሁን። ወደና ፈቅደ በዚህ መንገድ ቅዱሳንና እኔ እንድንገናኝ ስለረዳን ተባረክ። በዚህ ትምህርት ጌታ ሆይ የእያንዳንዱ ሰው ህይወት እንዲዳሰስ ዘላለማዊ ምስጢርን ደግሞ ሰው አውቆና ተረድቶ በመንገዱ እንዲጓዝ የሚረዳ ያንተ ጸጋና መንፈስ እንዲያገኛቸው በኢየሱስ ክርስቶስ ስም ጸልያለሁ። ክፉ ይታሰር። እግዚአብሔር አባትና አምላኬ አንተ የእውቀት ምንጭ ነህ፣ አንተ የጥበብ ምንጭ ነህ፣ አንተ የሁሉ ባለቤት ነህና በጌታ በኢየሱስ ክርስቶስ ስም እውቀትን ጥበብን ለሰው ልጆችን የሚሰጥ አንተ ነህና በናዝሬቱ ጌታ በኢየሱስ ክርስቶስ ስም የቃልን እውቀትና ጥበብ ደግሞ ለህዝብ እንዲጨምር በኢየሱስ ስም እኔ ጸልያለሁ። እግዚአብሔር አባትና አምላክ ከእውቀትና ከጥበብ የሚያጎድል ማንኛውም ተጽዕኖ ከህይወታቸውና ከዘመናቸው ላይ ለዘላለም የተሰበረ ይሁን፣ በኢየሱስ ስም የተሰበረ ይሁን። እግዚአብሔር ሆይ ህዝብ እውቀትን ከማጣቱ የተነሳ ጠፍቷል ይላል ቃል። ዛሬ እግዚአብሔር ሆይ የቃልን እውቀትና እግዚአብሔር አባትና አምላክ የዘላለምን እቅድ እውቀት ያጡ ሰዎች በጥፋት መንገድ ላይ ናቸው። አቤቱ አምላክና አባት ሆይ ቃልንና እቅድን ሐሳብን ፈቃድን ያወቁ ሁሉ ደግሞ ካንተ ጋር ህብረት አላቸው። ካንተ ጋር ደግሞ ጌታው የዘላለም ሐሳብ ጌታው እየተበገቡ በቤት ለመኖር የወሰኑ ሁሉ ጌታ ሆይ አንተ በዚህ ሰዓት እንድትባርካቸው እኔ ጸልያለሁ። ክፉ ሁሉ የታሰረ ይሁን። የቃልን እውነት በልባችን አብራ። ለኔም ለተናጋሪው አንደበቴን በቃል ኃይል ቀባው በኢየሱስ ስም አሜን። ጌታ ለዘላለም የተባረከ ይሁን። ዛሬ የምንመለከተው ትምህርት ሁለት ላይ ያለው ርዕስ እንግዲህ በርዕስ ነው እንግዲህ ማስተምራችሁና የዛሬው ርዕስ ደቀ መዝሙርና የመጠራቱ ዓላማዎች፣ ደቀ መዝሙሩና የመጠራቱ ዓላማዎች የሚለውን ክፍል ነው የምናየው። የሐሳባችን ወይም የዛሬውን ትምህርታችን መሰረት መሪ ጥቅስ አድርገን የምንነሳው ከኦሪት ዘፍጥረት ምዕራፍ 1 ከቁጥር 28 ጀምሮ ያለውን የእግዚአብሔርን ቃል ነው። እዚህ ቦታ እንዲህ ይላል፣ እግዚአብሔርም ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሉአት፣ ይዟትም
የባህርን አሳዎችና የሰማይን ወፎች በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው ይላል። ታዲያ ዛሬ የዛሬውን ትምህርት ከዚህ እንዴት ነው የምንካፈለው? እንዴት ነው የምናየው? እንዴት ነው ይሄን ቃልስ በደቀ መዝሙር ሕይወት ላይ መግለጥ የሚቻለው የሚለውን ሐሳብ በደንብ በአትኩሮት እንድትከታተሉኝ በጌታ ፍቅር ላሳስባችሁ እወዳለሁ። እንግዲህ እግዚአብሔር አምላክ በዘመናት መካከል ለሰው ልጆች ሁሉ ከመፈጠራችን በፊት እግዚአብሔር አምላክ ለእያንዳንዳችን ዓላማ እንዳለ እግዚአብሔር በዓላማ ወደዚህ ዓለም ወደዚህ ምድር እንዳመጣን መጽሐፍ ቅዱስ በተለያየ ቦታ በተለያየ ጊዜ ይናገራል። በተለያየ ጊዜ በተለያየ ሰዓት እግዚአብሔር ሰውን ሲጠራ እግዚአብሔር ሰውን ወደዚህ ምድር ሲያመጣ እግዚአብሔር ስለ እያንዳንዳችን ዓላማ አለው። ዛሬ የምንመለከተው የደቀ መዝሙርና የመጠራቱ ዓላማ የሚለውን ሐሳብ ስንመለከት በዚህ ክፍል ላይ እግዚአብሔር አምላክ እንዴት ነው የሰው ልጅ ሲጠራ መጀመሪያ እግዚአብሔር በአዳም ላይ የነበረው ዘላለማዊ ዕቅዱ ምን ነበር የሚለውን ሐሳብ እንድናይ ያስገድደናል። እግዚአብሔር የመጀመሪያውን ሰው አዳምን ወደዚህ ምድር ወይም አዳምን ሰው አድርጎ ከመሬት አፈር ሲያበጀው ዓላማው ምን ነበር ወደሚል ሐሳብ መሄድ የግድ ነው። ለዚህ ነው እዚህ ቦታ ላይ 28ኛ ቁጥር ላይ ሲደርስ እግዚአብሔርም ባረካቸው ይላል። አላቸው ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባህርን አሳዎችና የሰማይን ወፎች በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው ይላል። ጌታ ለዘላለም የተባረከ ይሁን። እንግዲህ የመጀመሪያው ሰው የተፈጠረበት ዓላማ ይሄ ነው። ይህ ሆኖ ሳለ ነው እንግዲህ የሰው ልጅ እግዚአብሔር ለመፍጠር ያሰበበት ሐሳብ ያቀደበት ዕቅድ ይህ ሆኖ ሳለ አዳም አታድርግ የተባለውን በማድረጉ ምክንያት እግዚአብሔር ካሰበለት ሐሳብና ፈቃዱ ከዛ አጀንዳ ወጣ። ስለዚህ እግዚአብሔር አምላክ በሁለተኛው አዳም ወይም በክርስቶስ ኢየሱስ ያንን የመጀመሪያውን ዕቅዱን ዘላለማዊ ዕቅዱን ለማስቀጠል በሁለተኛው አዳም መጣ። ጌታ ይባረክ። እንግዲህ እኛ የተገኘነው በሁለተኛው አዳም ማለትም በክርስቶስ ኢየሱስ ያንን የነበረውን እግዚአብሔር የዘላለም ሐሳብና ዕቅዱን ለማስቀጠል ልጁን ላከ። ሃሌሉያ! ጌታ ለዘላለም የተባረከ ይሁን። በዚህ ክፍል ላይ እንግዲህ እኔና እናንተ በክርስቶስ ኢየሱስ አምነን ከዳንን በኋላ የመጠራታችን ዓላማው ምንድነው? ለምን ጠራን? አንቺን ለምን ጠራሽ? እኔን ለምን ጠራኝ? አንተን ለምን ጠራ? እኛን ለምን ጠራን? ዓላማ አለ። በዚህ በኦሪት ዘፍጥረት ምዕራፍ 1 ቁጥር 28 ላይ መነሻ ሐሳብ ብንወስድም የተለያዩ መጽሐፍ ቅዱስ ክፍሎች ላይ እየገባን የመጠራታችን ዓላማዎችን በዝርዝር እንመለከታለን። በዋናነት እግዚአብሔር እኔና እናንተን ወደዚህ ሲጠራን ዓላማው ለሶስት ዓላማዎች ጠርቶናል። ሶስት ዓላማዎች እግዚአብሔር በሕይወታችን ቀዳሚ አድርጎ ጠርቶናል። አንደኛው እንደው ይሄንን ወደ ዝርዝር ሐሳቤ ከመግባታችን በፊት የክርስቶስ ኢየሱስ ደቀ መዛሙርት የተጠራበት ዋነኛው ዓላማዎች 3 ናቸው። አንደኛው ለስልጣን ተጠርተናል። ሁለተኛው ለበረከት ተጠርተናል። ሶስተኛው ለኃላፊነት ተጠርተናል። ማናችንም የክርስቶስ ኢየሱስ ደቀ መዝሙር የመሆን ሕይወት ውስጥ ከገባን ከነዚህ ከሶስቱ ዓላማዎች ውጪ ልንሆን አይገባንም። ምክንያቱም የደቀ መዝሙር ሕይወት ወይም የደቀ መዝሙርት መስፈርት በደንብ ለማሟላት ወይም ክርስቶስ ኢየሱስን ተከተልኩ ወይም ተከተለ ለማለት የሚያስችሉን እነዚህ ሶስቱ ዋና ነጥቦች ናቸው። አንደኛው ስልጣን ነው፣ ሁለተኛው በረከት ነው፣ ሶስተኛው ኃላፊነት ነው። ስለዚህ ለዚህ ተጠርተናል። ዓላማ እንደሌለው ሰው አልተጠራንም። እግዚአብሔር በዓላማ ወደዚህ ምድር አምጥቶናል። እግዚአብሔር በዓላማ ወደ ቤቱ ጠርቶናል። እግዚአብሔር በዓላማ ዛሬ ላይ አቆሞናል። ያለ ዓላማ የተጠራ ያለ ዓላማ የተወለደ ያለ ዓላማ የተፈጠረ የለም። ሰው በገዛ ፈቃዱ ከእግዚአብሔር አጀንዳና ሐሳብ እየወጣ ይኮበልላል። ለምሳሌ ዮናስ እንደኮበለለ በገዛ ፈቃዱ መንገድ ለመሄድ ወደ ነነዌ ሄድ ተብሎ ወደ ተርሰስ እንደኮበለለ ሰው የራሱን ፈቃድ ተከትሎ ይኮበልላል።
እግዚአብሔር ካዘጋጀለት ዓላማ እግዚአብሔር ካዘጋጀለት መንገድ እግዚአብሔር ከጻፈለት ከሕይወት መዝገብ ላይ ሰው በገዛ መንገዱ ገብቶ ይኮበልላል። ግን እግዚአብሔር እያንዳንዱን ሰው በአጀንዳና በዓላማ ወደዚህ ምድር ጠርቶናል ወይ ወደዚህ ምድር አምጥቶናል፣ ወደ ሐሳቡ ጠርቶናል። ጌታ ይባረክ። እንግዲህ እኛ የተጠራነው ለነዚህ ለሶስቱ ዋና ዋና ጉዳዮች ነው ካልን የመጀመሪያው ስልጣን ይባላል። የተጠራንበት ዋናው ዓላማ ለስልጣን ተጠርተናል። እንግዲህ ኦሪት ዘፍጥረት ያለውን ቃል ስንመለከት ግዟቸው የሚለው ቃል ስልጣንን ያመለክታል። እንግዲህ የወደቀውን አዳም አይደለም አሁን እያሰብን ይሄን ትምህርት የምንማረው ትንሣኤ ያገኘውን ሞትን የሻረው እርግማንን የሻረው ሃሌሉያ በሽታን የሻረው ውድቀትን የሻረው ሽንፈትን የሻረው ክርስቶስን እያሰብን ይህን ትምህርት እንማራለን። የመጀመሪያው ንጹህ አዳም ትእዛዙን ከመተላለፍ በፊት የነበረው ንጹህ አዳም እግዚአብሔር ሲባርከው እግዚአብሔር ግዟቸው ብሎ ስልጣን ብዙ ብሎ ሲባርካቸው ንጹህ አዳም እግዚአብሔርን ትእዛዝ ያልተላለፈ ከእግዚአብሔር ጋር ዕለት ወርሺፕ የሚያደርግ ከእግዚአብሔር ጋር አብሮ የሚኖር በኤደን ገነት ላይ በእግዚአብሔር ህልውት ውስጥ የሚኖር የነበረውን ያንን አዳም እናስብ። የወደቀውን አዳም እያሰበን ይህን ትምህርት ሊገባን አይችልም። ይልቁንስ በትንሣኤው ጌታ በራሱ በክርስቶስ ኢየሱስ ሥራ ያለ እኛ አንዳች ጭማሪ ሥራ በእምነት በተቀበልነው ሕይወት ያገኘነው ይህንን ደግሞ ስልጣን ይህን ክርስቶስ የትንሣኤው ጌታ እያሰበን ይህን ትምህርት ማዳመጥ አለብን። የተጠራንበት ዓላማ የመጀመሪያው ለስልጣን ተጠርተናል። እንግዲህ ኦሪት ዘፍጥረት ላይ አዳምን እግዚአብሔር አምላክ ምድርን ሙሏቸው ካለ በኋላ ብዙ ተባዙ ምድርን ሙሏቸው ካለ በኋላ ምን አላቸው? ምን አለው? ግዟትም ይላል። የግዛት ግዟትም ይላል። ይሄ ብቻ ውሃ ውስጥ ያለውንም የሰማይን ወፎንም የሚንቀሳቀሱትንም እንስሳትን አዋፋትን ሁሉ ግዟቸው ካለ በኋላ እግዚአብሔር ሙሉ ስልጣን ነው ሰጠው። እንግዲህ በሰይጣን ወይ በዲያብሎስ ማታለል ይሄን ስልጣን ነው አዳም ያጣው። ይሄን ስልጣን ደግሞ ክርስቶስ ኢየሱስ በእጥፍ መልሶልናል። ጌታ ይባረክ። ሃሌሉያ። ስለዚህ የመጀመሪያው ስልጣን በክርስቶስ ኢየሱስ እግዚአብሔር ለመጀመሪያ አዳም የቀዳምን አዳም በዛ ያጣረውን ያንን የመግዛት ስልጣንን ክርስቶስ ኢየሱስ መልሶልናል። አሜን ሃሌሉያ። ስለዚህ ለስልጣን ተጠርተናል። ለምን አይነት ስልጣን? ለገዥነት ስልጣን። ኢየሱስ ጌታ ነው። ለገዥነት ስልጣን። ሁለተኛው ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ የምትመለከቱት በዚህ አማካኝነት ነው ወደዚህ የመጣ ነው። ወደ ልጅነት ስልጣን ገብተናል። የልጅነት ስልጣን ለዚህ ተጠርተናል። ለዚህ ተጠርተሻል። ለዚህ ተጠርተሃል ወንድሜ። ለዚህ ተጠርተናል ወገኖቼ። ስልጣን እንደሌለው ሰው ተራ ሰው ራሳችሁን እንዳታስቡ። በክርስቶስ ኢየሱስ በማመናችን ምክንያት በመጀመሪያው አዳም ያጣነውን ያንን የገጠመን ሽንፈት ያንን የገጠመንን ውድቀት ክርስቶስ ኢየሱስ አምጥቶልን እርሱን በእጥፍ መልሶልን በስራው በቀራንዮ መስቀል ላይ ባደረገው ከአብ ጋር ባስታረቀን የእርቅ ሥራ አማካኝነት በእጥፍ አግኝተናል። ሃሌሉያ። የልጅነት ስልጣን። ምን አይነት ስልጣን? የልጅነት ስልጣን። ሁለተኛው ዓለምን ከእግዚአብሔር ጋር የማስታረቅ ስልጣን። ምን አይነት ስልጣን? ዓለምን ከእግዚአብሔር ጋር የማስታረቅ ስልጣን አግኝተናል። ለዚህ ተጠርተሻል። ለዚህ ተጠርተናል። ሁለተኛ ቆሮንቶስ ምዕራፍ 5:18 ላይ መመልከት ትችላላችሁ። እኛ ደግሞ ሌሎችን ከእግዚአብሔር ጋር የምናስታርቅ ሃሌሉያ አገልጋዮቹ እንደሆነን አስታራቂዎች እንደሆነን ሁለተኛ ቆሮንቶስ ላይ ሐዋርያው ጳውሎስ ለቆሮንቶስ ቤተክርስቲያን በጻፈው መልእክት ላይ ይገልጣል። ጌታ ለዘላለም የተባረከ ይሁን። ይህ ብቻ አይደለም። ሉቃስ ወንጌል ምዕራፍ 10:19 ላይ መመልከት እንችላለን። ጌታ ኢየሱስ ክርስቶስ በበሽታ ላይ በጠላት ኃይል ሁሉ ላይ ስልጣን እንዳለን ሃሌሉያ
የመጀመሪያውን አዳም ብጥልም ዲያብሎስ የመጀመሪያውን አዳም ቢያስትም ዲያብሎስ በክርስቶስ ኢየሱስ በትንሣኤው ጌታ ያገኘነው ስልጣን ዛሬ ዲያብሎስን እንድናባርረው ዲያብሎስን እድል ፋንታ እንዳንሰጠው ዲያብሎስን ስፍራ እንድናሳጣው በሽታን ቢሆን መርገም ቢሆን እንድንሰብር ይናገራል። ለዚህ ነው ጌታ ኢየሱስ ስልጣን ሁሉ በሰማይና በምድር ተሰጥቶኛል። ሃሌሉያ። እነሆ እባብና ግንጡን ትረግጡ ዘንድ ኢየሱስ ጌታ ነው። ሃሌሉያ። ክርስቶስ ኢየሱስ ይሄንን ተናግሮ ይሄንን ስልጣን ለእያንዳንዳችን ሰጥቶ ዛሬ ያለ ስልጣን እንደተራሰው በመንደር አንመላለስም። ወገኖች ልንገራችሁ፣ ማንም ይሄ ስልጣን የለው። ምድራዊ ስልጣን ይሄንን አይሰጥም። ምድራዊ መንግስት፣ ምድራዊ ማንነት፣ ምድራዊ ጥበብ፣ ምድራዊ ዕውቀት ይሄን ስልጣን አይሰጥም። እኛ ይሄንን ስልጣን ያገኘነው በልጁ በክርስቶስ ኢየሱስ በማመናችን በትንሣኤው ጌታ በማመናችን በቀራንዮ መስቀል ላይ የተሰራውን ሥራ የኔ ነው ብለን በመቀበላችን ይህን ስልጣን ተቀብለናል። ኢየሱስ ጌታ ነው። ሃሌሉያ። ስለዚህ ለስልጣን ተጠርተሻል፣ ለስልጣን ተጠርተሃል። በአፍሽ ቃል አለ፣ በልብሽ እምነት አለ። በዚህ ተጠቀም ወንድሜ። እኛ አማኞች ከሆነን የደቀ መዝሙር ሕይወት ወይም የኔና የእናንተ የመጠራታችን ዓላማ ይህ ነው። ስንመላለስ፣ ስንወጣ፣ ስንገባ በስልጣን በገዥነት ስልጣን ኢየሱስ ጌታ ነው። ይኸውልህ አንዳንድ ሰው ይሄ ስልጣን እንዳለበት ክርስቲያን ሆኖ ስንት ዓመት በጌታ ቤት ቆይቶን እንኳን ይሄን ስልጣን በአግባቡ አይጠቀምም። ጠንቋይ ጎረቤት ስላለ ብሎ ቤት ይቀይራል። ወጋው ይሄንን መንፈስ ሃይማኖተኛ ሰው ያደረገ የደቀ መዝሙር ሕይወት ይሄንን ነው የሚገልጠው። በጠላት ኃይል ሁሉ ላይ ካለ እግዚአብሔር፣ በጠላት ኃይል ሁሉ ላይ ካለ ጌታ ኢየሱስ ለሟርተኛው፣ ለደጋሚው፣ ለሞራ ገላጩ፣ ለኃይለኛ፣ ለጠቋር፣ ለምናምን እያልክ ቦታ የምትለቅ ስፍራ የምትቀይር ዛሬ እናገራለሁ። ስልጣን ባንተ ላለ፣ ስልጣን ባንቺ ላለ፣ ስልጣንን ተጠቀምበት። ለስልጣን ተጠርተሻል፣ ለስልጣን ተጠርተሃል። መጽሐፍ ቅዱስ የሚነግረን እውነቴ ነው። እርሱን እናምናለን፣ በእርሱ ድነናል፣ አምነናል ካለን እርሱን እንከተላለን ካለን ለስልጣን መጠራታችን ማመን አለብን። በጠላት ኃይል ሁሉ ላይ አንተ በገባበት፣ አንቺ በገባሽበት፣ አንተ በምትኖርበት፣ አንቺ በምትኖርበት ሰፈር፣ አካባቢ፣ መንደር ላይ ማንኛውም የጠላት ኃይል ተጽዕኖ ቢያደርግ አንቺን ስፍራ አያስለቅቅም፣ አንተን ስፍራ አያስለቅቅም። ይልቁንስ ታስለቅቃለህ እንጂ። ኢየሱስ ጌታ ነው። ስለዚህ ለስልጣን መጠራታችን ልብ በሉ። ለስልጣን ተጠርተናል። ከተጠራንባቸው ዓላማዎች አንደኛውና ቀዳሚ ለስልጣን ተጠርተናል። ለገዥነት ስልጣን፣ ለልጅነት ስልጣን፣ ሰዎችን ከእግዚአብሔር ጋር የማስታረቅ ስልጣን፣ በጠላት ኃይሉ ላይ፣ በበሽታ ላይ፣ በመርገም ላይ የዘር ማንዘር መርገምን ተሸክመህ እንድትወጣ እንድትገቢ አይፈቀድልህም። አይፈቀድ። ምክንያቱም በስልጣን ቃል፣ በእምነት ቃል መስበር ተቀብለን ይሄንን ተግባራዊ ልናደርግ ይገባናል። ኢየሱስ ጌታ ነው። የመጀመሪያው የተጠራበት አንድ የክርስቶስ ኢየሱስ ደቀ መዝሙር የተጠራበት የመጀመሪያው ዓላማ ስልጣን ይባላል። ሁለተኛው ዓላማ የተጠራንበት አንድ የክርስቶስ ኢየሱስ ደቀ መዝሙር ሁለተኛው የተጠራበት ዓላማ ለበረከት ነው። እግዚአብሔር አምላክ ለበረከት ጠርቶናል። ከመርገም ከዳንን፣ ከዘላለም ፍርድና ሞት ካመለጠን እግዚአብሔር ሊባርከን ጠርቶናል። አዳምን እንዲህ አለው፣ ባረካቸው ይላል። ባረካቸው። የመጀመሪያውን አዳም አስቡት። ባረካቸው። ሙሉ ምድሪቱን ብዙ ተባዙ፣ ምድሪቱንም ሙሉአት። አሁን በውድቀቱ ምክንያት የመጣው በምድር ላይ ሆነ በአዳም ዘር ሁሉ ላይ የመጣው ያ የውድቀት የመርገም ቃል እስከ ክርስቶስ ኢየሱስ ሞትና ትንሣኤ ነክሶ ነበረ። እንግዲህ ክርስቶስ ኢየሱስን ባመንን ጊዜ ይህ ውርደት፣ ይህ መርገም ከእያንዳንዱ ሰው ላይ ተሰብሯል። አሁን ሰው ከመርገም በላይ፣ ሰው ከፍርድ በላይ ሊሆን የሚችለው
ክርስቶስ ኢየሱስን ባመነ ጊዜ ነው። እኔና እናንተ ግን አምነን በተቀበልን ጊዜ ወደዚህ እውነት ወደዚህ በረከት ገብተናል። ጌታ ይባረክ። ምንድናቸው እነዛ በረከቶች? እንመልከት። ምን አይነት በረከቶች ናቸው በህይወታችን የሚኖሩ? ምን አይነት በረከቶች ናቸው? የክርስቶስ ኢየሱስ ደቀ መዝሙር የሚከተሉትን በረከቶች ከእግዚአብሔር ተቀብሏል። ይቀበላል አይደለም? ተቀብለናል። ሃሌሉያ! ተቀብለናል። በማመናችን የእሱ ደቀ መዝሙር በመሆናችን የተጠራንበት ዓላማ እግዚአብሔር ወደዚህ ሐሳብና ወደ መንግስቱ ሲጠራ ለበረከት ጠርቶናል። ከስልጣን ቀጥሎ በረከት አለ። የሱ ተከታይ ከሆነ እሱን ካመንን ኢየሱስ ጌታ ነው ካልን እለት እለት በህይወታችን እሱን ካስከበረን ይህ በረከት በህይወታችን አለ። ምን ያህል በረከት? በክርስቶስ ኢየሱስ እንግዲህ የደህንነትን ነፃ ወጥቶ የተትረፈረፈ ህይወት፣ ይሄ ለኛ በረከታችን ነው። የተትረፈረፈ ህይወት ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ መመልከት እንችላለን። ሌባው ሊያጠፋ ሊያርድ ይመጣል፣ ስለሌላ አይደለም ይመጣው። እኔ ግን ህይወት እንዲሆንላችሁ እንዲበዛላችሁ መጣው አለ ጌታ። ሃሌሉያ! ይህ ከክርስቶስ ኢየሱስ ያገኘነው እርሱን በማመን ያገኘነው ይህ ህይወት ይትረፈረፋል፣ ይበዛልናል። ጌታ ይባረክ። ሰላማችን ይበዛል፣ ጤንነታችን፣ ረፍታችን አሜን ይበዛልናል። በክርስቶስ ኢየሱስ ያገኘነው የነፍስ እርካታ ሰው በገንዘብ አያገኝ፣ ሰው በእውቀት አያገኝ፣ ሰው በጥበብ አያገኝ። ግን ጌታ ኢየሱስ ክርስቶስ አውሬው፣ ወንበዴው፣ ሌባው የሚመጣው ስለሌላ አይደለም። ሊገልህ ይመጣል፣ ሊያርድ ይመጣል። እኔ ግን አለ ሃሌሉያ ህይወት እንዲሆንላችሁ ብሎ ብቻ አይደለም ያቆመው፣ እንዲበዛላችሁ አለ። እንዲበዛልን። ሃሌሉያ! ይህ ያገኘነው ህይወት የሚበዛ ህይወት ነው። ይህ ያገኘነው ህይወት የሚተርፍ ህይወት ነው። ይህ ያገኘነው ህይወት ለሌላው የሚካፈል ህይወት ነው። ለዚህ ነው ለሌሎች በረከት የምንሆነው። ለዚህ ነው ለሌሎች የመፍትሄ ሰዎች የምንሆነው። አይምሰልሽ እህቴ፣ አይምስል ወንድሜ። ምክንያቱም እኛ በክርስቶስ ያገኘነው ይህ ህይወት የሚገለጥ ነው። አውትሻይን የሚያደርግ ነው። የምታይ ነው። የምትረፈረፍ ነው። ኢየሱስ ጌታ ነው። ስለዚህ የበረከታችን መጀመሪያውና ቀዳሚ የምትረፈረፍ ህይወት፣ የሚበዛ ህይወት ያድናል። ኢየሱስ በጣም ይገርመኛል። ሰው በረከት የሚለው ሌላ ነው። አሁን ዓለም ሌላ ነው በረከት ብላ በራሷ ትርጓሜ ወይም ድፋይን የምታደርገው። መጽሐፍ ቅዱስ ግን በረከት ብሎ የሚጠራው ይሄን ነው። በክርስቶስ ኢየሱስ ያገኘነው ይህ የሚበዛው የኛ ህይወት በረከት ይባላል። ቀዳሚው ይሄ ነውና ለዚህ ተጠርተናል። ኢየሱስ ጌታ ነው። ቀጥሎ ያለው ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ያለው ይህንንም መጽሐፍ ቅዱስ ለኛ በረከት ይለዋል። እኛ ያገኘነው በክርስቶስ ኢየሱስ በማመናችን እግዚአብሔር አምላክ የሰጠን በረከት ነው። ምድሩ ምለው፣ ዓለም ምለው፣ ሰው ምለው አይደለም። ሰማይ ምለው ሌላ ነው። እዚህ ቦታ ላይ ምን ይላል? ዮሐንስ ምዕራፍ 14 ቁጥር 27 ላይ ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የሚሰጠው ሰላም ዓለም እንደሚሰጥ አይደለም። የኔ ሰላም ለየት ይላል። ያድናል ኢየሱስ። የኔ ሰላም ማታ መጥቶ ጠዋት መሄድ አይደለም። የኔ ሰላም ከናንተ ጋር የሚኖር ነው አለ ጌታ ኢየሱስ ክርስቶስ። እሱ ሰላማችን ነው። አሜን። እሱ ሰላማችን ነው። ስለዚህ ይህ የክርስቶስ ሰላም በረከታችን ነው። ለዚህ ተጠርተናል። ይህ ሰላም በስቶልን ነው የምንኖረው ኑሮ ተመችቶን ሳይሆን የምንኖርበት አካባቢ የምንወጣበት የምንገባበት ቤታችን፣ ጓዳችን፣ ነገሮቻችን እኛ እንደምንፈልገው ሆኖልን ተመችቶን ሳይሆን ከሌሎች ይልቅ ቤተኛው በድህነት ሸለቆ ብንኖር ከዛ በላይ የሚያኖር የክርስቶስ ሰላም ባንቺ ላይ አለ፣ ባንተ ላይ አለ፣ በእኛ ላይ አለ። ኢየሱስ ክርስቶስ ያድናል። የክርስቶስ ሰላም የዘላለም ሰላም ነው።
አሁን ዓለም ሌላ ነገር ታዘማለች። ዓለም ሰላም የምትለው ሌላ ነው። ለምሳሌ ጦርነት ከሌለ የሚታይ ነገር ኢኮኖሚክ እንትን ከሌለ ውጥረት የሆነ በተለያየ አቅጣጫ መንግስት ካልታወቀ ከጎረቤት አገራት ጋር ግጭት ከሌለ ሰላም የምትለው ምድር ይሄንን ነው። ሰማይ ከዛ ያለፈ ይላል ሰላምን፣ ውስጣዊ ሰላም፣ ዘላለማዊ ሰላም፣ የክርስቶስ ኢየሱስ ሰላም ውስጥህን፣ ቤትን፣ ጓዳን፣ ኑሮን፣ ማንነትን ዘልቆ የሚገባ እርሱ የክርስቶስ ሰላም። ጌታ ይባረክ። እሱ ነው መጽሐፍ ቅዱስ አጥብቆ የሚናገረውና በረከትሽ በረከቴ በረከትህ በረከቴ ተብሎ የሚጠራው በመጽሐፍ ቅዱስ የክርስቶስ ኢየሱስ ሰላም። ይሄ በገንዘብ በወርቅ በሰው ዕውቀት ጥበብ የሚገኝ በፍጹም አይደለም። በዘላለማዊ አጀንዳ በክርስቶስ ኢየሱስ ሞትና ትንሣኤ የተሰራ ጉዳይ ነው። ይሄ አንቺ ጋር አለ፣ ይሄ አንተ ጋር አለ። ለዚህ ተጠርተናል። ኢየሱስ ጌታ ነው። ሌላው ኢየሱስን ለመምሰል ተጠርተናል። ይሄ በረከታችን ነው። እንዲያውም ቃል ላንብብላችሁ። ቆሮንቶስ ነው ሮሜ ምዕራፍ 8 ከቁጥር 29 ላይ ያለው የእግዚአብሔር ቃል አለ። በጣም ይህን ቃል ሳነብ በጣም እጅግ በጣም ደስ ይለኛል። ለዚህ መጠራታችን ቁጥር 29 እንዲህ ይላል፣ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና፣ አስቀድሞም የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውን እነዚህን ደግሞ አከበራቸው ይላል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሌሉያ። እንግዲህ ለዚህ ተጠርተናል። ይሄ በረከታችን ነው። ይሄ በእጅ ብልጫ የሚገኝ ጉዳይ አይደለም። ይሄ በእውቀት የሚመጣ ጉዳይ አይደለም። ይሄ በገንዘብ የሚገኝ ጉዳይ አይደለም። እግዚአብሔር አስቀድሞ በክርስቶስ ኢየሱስ የወሰነልን ውሳኔ ነው። አስቀድሞ የወሰነው ጉዳይ ነው። በእኛ ድካም፣ በእኛ ብርታት፣ በእኛ እውቀት፣ በእኛ ማንነት፣ በእኛ የጽድቅ ሥራ የሚገኝ ጉዳይ አይደለም። አስቀድሞ የተወሰነ ጉዳይ ነው። ኢየሱስ ክርስቶስ ያድናል። ስለዚህ ሰይጣን ድብን ይበል፣ እርር ይበል። ተባርከሃል። በረከት አለ ባንተ ህይወት፣ በረከት አለ ባንቺ ህይወት። ደቀ መዝሙር ነሽ፣ ደቀ መዝሙር ነህ። ተባርከናል። ኢየሱስ ጌታ ነው። የተጠራንበት ዓላማ ከስልጣን ቀጥሎ በረከት አለ። የተረጋጋ ሰላም፣ ሰይጣንን፣ ዓለምን፣ በሽታን፣ መርገምን የመስበር ስልጣን፣ በሰላም ተደላድሎ የመኖር በረከት ከእግዚአብሔር ተሰጥቶናል። ኢየሱስ ጌታ ነው። ቀጥሎስ አስቀድሞ ስለተወሰነልን የልጁ መልክ እንዲኖረን፣ ሰላም እንዲኖረን፣ ፍቅር እንዲኖረን፣ ደስታ እንዲኖረን፣ ትዕግስት እንዲኖረን፣ በጎነት፣ ቸርነት፣ ራስን መግዛት እንዲኖረን መልክ ምለው ይሄንን ነው። ይበዛልናል ደግሞ እሱ። ኢየሱስ ጌታ ነው። ለዚህ ተጠርተሻል፣ ለዚህ ተጠርተሃል። ኢየሱስ ያድናል። መጽሐፍ ቅዱስ በረከት የሚለው ይሄንን ነው። ይሄ ብቻ አይደለም። በክርስቶስ ኢየሱስ ለክብር ተጠርተናል። አሜን አሜን። ቅዱስ ሕዝብ፣ ሃሌሉያ፣ የንጉሥ ካህናት ለመሆን ተጠርተናል። በረከታችን ነው። ይሄን በዘር አናገኝም። ይሄን በጎሳ አናገኝም። ይሄን በማንነት አናገኝም። ይሄን በወርቅ በብር አናገኝም። ለዚህ በረከት ተጠርተናል። ሌላው ይጨምራል። መጽሐፍ ቅዱስ እንደሚል በረከት የሚለው መጽሐፍ ቅዱስ የተረጋጋ ህይወት፣ የክርስቶስ ሰላም፣ የቃሉን እውነት ተቀብለው ደግሞ በዚህ ዓለም ላይ የሚያመጣው መልካም ተጽዕኖ ወይም በአጋንንት ላይ በበሽታ ላይ ያለው የበላይነት ከፍርድ በላይ ከክስ በላይ አሜን፣ ከመርገም በላይ ስልጣን ነው። ለዚህ ተጠርተናል። ሶስተኛውና የመጨረሻውን እንገራችሁና ላጠቃልን። ጌታ ለዘላለም የተባረከ ይሁን። የመጨረሻው ኃላፊነት ነው።
ለኃላፊነት ተጠርተናል። አንዳንድ ሰው ስልጣን ካለ በረከት ካለ ምናምን ኃላፊነትም አለብን። ኢየሱስ ያድናል። ኃላፊነት የዚህ ነገር የዚህ የሁለቱ ዋና ዋና ጥሪያችን መቋጫው ኃላፊነት ይባላል። እግዚአብሔር ያለ ኃላፊነት ይህንን ለኛ አይሰጥም። ምክንያቱም ኃላፊነት አለብን። አዳምን እግዚአብሔር አምላክ የኤደን ገነትን እንዲጠብቋት እንግዲህ ግዟት የሚለው ኃላፊነትን ያካትታል። ሲገዛ እንዴት ልግዛ፣ ሲኖር እንዴት ኑሩ፣ ሲመላለስ እንዴት ልመላለስ፣ ሲገባ ሲወጣ እንግዲህ ከኃላፊነት መጉደሉ ነው ከኤደን ገነት ያስወጣው። ምን የተባለው አትንካ አታድርግ የተባለው ማድረጉ ይህ ኃላፊነትን የሚያመለክት ወርድ ነው። ኃላፊነቱን በአግባቡ ባለመወጣቱ ሕግን ተላለፈ። ስለዚህ በክርስቶስ ኢየሱስ የተመለሰውን ይህንን ስልጣን፣ ይህንን በረከት፣ ይህንን ኃላፊነት እንዴት ነው ምወጣው? ከመጽሐፍ ቅዱስ እንመልከት። ኃላፊነት አለብሽ እህቴ። በዚህ ምድር ላይ ስትኖሪ ወንድሜ፣ በዚህ ምድር ላይ ስትኖር እንደ ክርስቶስ ኢየሱስ አምባሳደር፣ እንደ ክርስቶስ ኢየሱስ ደቀ መዝሙር ሆነን ስንመላለስ ያንዳንዳችን የሚጠበቅብን ኃላፊነት አለብን። ለኃላፊነት ተጠርተናል። እንደው ዝም ብለን እንደማንም እንድንገባ እንድንወጣ እንደ ዘፈቀድ እንድንሆን አይደለም። ኃላፊነት አለብን። የመጀመሪያው ኃላፊነታችን ምን አይነት ኃላፊነት ነው? እግዚአብሔር አምላኩን ከምንም ነገር በላይ አብልጦ በሁለንተናው የመውደድ ኃላፊነት አለበት አንድ የክርስቶስ ኢየሱስ ደቀ መዝሙር። ለዚህ ነው ማቴዎስ ወንጌል ምዕራፍ 22 ላይ ያለው ሐሳብ መመልከት ትችላላችሁ። ጌታ እግዚአብሔርን በፍጹም ሐሳብ በፍጹም ነፍስ ውደደው፣ የመጀመሪያይቱ ትእዛዝ ይህች ናት አለ ጌታ ኢየሱስ ክርስቶስ። እንግዲህ የዘላለምን ሕይወት ይወርስ ዘንድ ምን ላድርግ ብሎ በጠየቀው ጊዜ የመጀመሪያይቱ ትእዛዝ ጌታ አምላክን በፍጹም ነፍስ በፍጹም ሐሳብ በፍጹም ፈቃድ ውደደው። እቺ የመጀመሪያይቱ ትእዛዝ ናት። ይህን ማድረግ የኔና የናንተ ቀዳሚ ኃላፊነት። እግዚአብሔርን የመውደዳችን ሌላው ተግባራዊ ማሳያ መንገድ ነው እንጂ የመጀመሪያው ኃላፊነታችን እግዚአብሔርን አምላካችንን ጌታችንን ወደን መከተል ነው። ወደን መገዛት ነው። ወደን እሱ ማወቅ ነው። ወደን እርሱ ፊቱን መፈለግ ነው። ያለ አንዳች አስገዳጅ ማንም ወደዚህ መንገድ ተገዶ የመጣ የለም። ወደን መከተል ነው። ይህ የወደድነው ውዴታ እስከ መጨረሻው አጽንተን የመያዝ ጉዳይ የመጀመሪያው ኃላፊነታችን ነው። ሁለተኛው ከራሱ ይልቅ ከዓላማው ይልቅ ከሌሎች ሰዎችና ከምድራዊ ሀብት አብልጦ ጌታ ኢየሱስ ክርስቶስን መውደድ። አሁንም ጌታ ኢየሱስ ክርስቶስ ለዚህ ሰው ምላሽ ሲሰጥ እንመለከታለን። ሉቃስ 14:25 ላይ ምን ላድርግ ስላለ እንግዲያውስ የዘላለም ሕይወት አገኝ ዘንድ ምን ላድርጋለሁ? ያ ባለጠጋ ክርስቶስ ኢየሱስ ቀርቦ ሲጠይቀው ነው እንግዲህ የመለሰለት። ልትከተለኝ ትወዳለህ? ያለን ሽጥና የዘላለም ሕይወት መውረስ ትፈልጋለህ? ያለን ሽጥና ለድሆች አከፋፍል ስል ፊቱን አጥቁሮ ተመለሰ ይላል መጽሐፍ ቅዱስ። ተመለሰ። ለዚህ ነው ጌታ ኢየሱስ ክርስቶስ ለባለጠጎች እግዚአብሔር መንግስት መግባት እንዴት አስቸጋሪ እንዴት አስጨናቂ እንደሆነ። ባለጠጋ ወደ እግዚአብሔር መንግስት ከመግባት ይልቅ ግመል በመርፌ ቀዳዳ ብትሾልክ ይቀላታል አለ። ምን ያህል አስቸጋሪ እንደሆነ እዩት። ከዚህ ሁሉ አስበልጦ ጌታን የወደደ ጌታን ያለ ኢየሱስ ጌታን እርሱን ብሎ ጥቅሜን ኑሮዬን ሕይወቴን ብሎ እርሱን ብሎ የተከተለ ሰው አያፍርም። እሱን ነው ኃላፊነት። ኤልሳን ከብሉይ ኪዳን ላይ ማየት ይቻላል። ኤልሳ ያደረገው ይሄንን ነው። መጎናጸፊያው በወደቀበት ጊዜ አርዶ ተከተለው። ዘንድሮ አርደን ነው ወይስ አስረን ነው የምንከተለው? ምናልባት ተመልሰን ጌታ ለዘላለም የተባረከ ይሁን። መከተል
በሙሉ ኃላፊነት በእግዚአብሔር ላይ እግዚአብሔርን እንወዳለን ካለን የመጀመሪያው ከነገሮቻችን ከራሳችን ፈቃድ ከራሳችን እቅድ ከራሳችን ዓላማ አስቀድመን ጌታን በነፍሳችን የመውደዳችን ልክ ይሄ ነው። ጥለን መከተል ኃላፊነታችን። በሶስተኛ ደረጃ ሰዎችን እንደራሳችን መውደድ ኃላፊነታችን። ጌታ ይባረክ፣ ተባርከናል፣ ሰላም አግኝቻለሁ፣ እኔ ስልጣን አለኝ፣ እኔ ደቀ መዝሙር ነኝ፣ እኔ ጌታ ልጅ ነኝ ብለን ማወጃችን እሰየው መልካም ነው። ኃላፊነት እንዳለብን ሌሎችን የመውደድ ወደ ጎን ያሉትን እንድንመለከት እኛ አሁን የክርስቶስ ኢየሱስ አምባሳደሮች መሆናችን የሚገልጥ የህይወት ኳሊቲ በኃላፊነት ውስጥ ነው ያለው። ስለዚህ ሌሎችን ባልንጀራን እንደራስህ ውደድ ያለውን ቃል እንፈጽም። ማቴዎስ ወንጌል ምዕራፍ 27 ላይ ቁጥር 39 ላይ መመልከት እንችላለን። ባልንጀራን እንደራስህ ውደድ፣ ሁለተኛ ትእዛዝ። ኃላፊነት አለብን። እዚህ ቦታ ቀጥሎ ያለው ምን አይነት ኃላፊነት ነው ቢባል ከሁሉ በላይ ለእግዚአብሔር መታዘዝ። ሐዋርያት ሥራ ምዕራፍ 5 ቁጥር 29 ላይ እና ሐዋርያው ጴጥሮስ የክርስቶስን ሥራ እየሰሩ የስሙን ኃይል አዳኝነቱን እየመሰከሩበት በነበሩበት በዚያን ሰዓት ፈሪሳውያን ባስጨነቋቸው ባሳደዷቸው ጊዜ እንግዲያውስ በዚህ ስም አትናገሩ ብለን አዝናችሁ ነበር አትተውኑ በተባሉ ጊዜ አሁን ከእግዚአብሔር ይልቅ እናንተን እንድንሰማ ፈለጋችሁ ነው አሉ። ስለዚህ እግዚአብሔር መስማት አለብን ብሎ የክርስቶስን ኢየሱስ ስም በጠሩ ባወጁ ሰዓት በእነሱ ላይ መከራ እየጸና ይሄደ። ምክንያቱም መታዘዝን ከላይ የመጣውን ነው እርሱን ነው የምንሰማው ብሎ። ስለዚህ ከምድር የሆነውን ሳይሆን እግዚአብሔር ካለው ትእዛዝ እግዚአብሔር ካለው ከቃሉ እውነት ልንወጣ አይገባም። እግዚአብሔር መስማት ትእዛዙን ማድረግ ኃላፊነታችን ነው። ስልጣን ካለን በረከት በሕይወታችን ካለ ኃላፊነትም አለብን። ለዚህ ተጠርተናል። የመጨረሻው ኃላፊነታችን ምንድነው? እግዚአብሔርና ቤተክርስቲያንን ማገልገል ኃላፊነታችን ነው። ሁለተኛው ዜና ምዕራፍ 29 ቁጥር 11 ላይ መመልከት እንችላለን። እግዚአብሔርን የማገልገል እግዚአብሔርን በተለያየ አቅጣጫ ልናገለግል እንችላለን። የተጠሩ አገልጋዮች አሉ ለቤተክርስቲያን ሥራ። በተለያየ አቅጣጫ ቅዱሳን ወደ ክርስቶስ ኢየሱስ ከመጡ በኋላ ጌታን የሚገልጡበት የሚያገለግሉበት መንገድ ብዙ ነው። አገልግሎት በቤተክርስቲያን ቅጥር ግቢ ውስጥ ብቻ አይደለም። እኛ በተገኘንበት ሁሉ የእግዚአብሔር መንግስት ከኛ ጋር አለች። ከዚህ የተነሳ እኛ ሁላችንም በያለንበት ሁሉ የራሳችን ኃላፊነት ልንወጣ ይገባል። ክርስቶስ ኢየሱስን አመን እርሱን ተከተልን ካለን የእሱን በረከት የእሱን ሰላም የእሱን ባለጠግነት ከእርሱ ደግሞ የልጅነትን ስልጣን ከተቀበል ያንን ደግሞ የምናስከብርበት የምንገልጥበት ከእያንዳንዳችን ኃላፊነት ይጠበቅብናል። ልናገለግለው ያስፈልጋል። እግዚአብሔርን ልናገለግለው፣ ስሙን ልናገለግለው፣ ደግሞ ቤተክርስቲያን ውስጥ የሚደረገውን ጥሪ ተከትለን የቤተክርስቲያንን ጥሪ ተቀብለን እግዚአብሔር ባዘጋጀልን በአገልግሎት ዘርፍ ገፍተን እንድናገለግል እግዚአብሔር ይህንን ለኛ ኃላፊነት ሰጥቶናል። የተጠራን ጸጋ የተቀበልን ሁሉ እኔ በዚህ አገለግላለሁ ብለን እግዚአብሔር የሰጠን ሸክም ተቀብለን ይህን ኃላፊነታችን እንድንወጣ ያስፈልጋል። ይህ ኃላፊነታችን ነው። ምክንያቱም ጸጋ የሚሰጠው በኃላፊነት ነው፣ እንድንሰራበት ነው፣ ጌታን እንድናገለግልበት ነው፣ ለሌሎች በረከት እንድንሆን ነው። እግዚአብሔር በሰጠኝ ነው ማገለግላችሁ። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። እንግዲህ ዛሬ ደቀ መዝሙርና የመጠራቱ ዓላማዎች በሚለው በአጭር መንገድ ለማብራራት ሞክሬያለሁ። ሰዓቱ ቢሄድም በአጭር ሳሳጥር ነው፣ እንዲያውም ብዙ ዝርዝር ጉዳዮችን አልነካውም። ግን በዋናነት እናንተ እነዚህ ሶስቱ ነገሮች ከያዛችሁልኝ ለኔ በቂ ነው። እኔ የተጠራሁት ለዚህ ነው ብለን ራሳችን አቋማችን ልንፈትሽ ልናይ ይገባል። ምክንያቱም እያንዳንዳችን የተጠራንበት ዓላማ ካወቀን ለሰይጣን፣ ለዓለም፣ ለስጋ፣ ለርካሽ ነገር እድል ፋንታ አንሰጥም። አንደኛ ለስልጣን ተጠርተናል፣ ለበረከት ተጠርተናል፣ ለኃላፊነት ተጠርተናል። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሌሉያ። ስለዚህ ከዚህ በረከት፣ ከዚህ ስልጣን፣ ከዚህ ኃላፊነት ልንጎድል አያስፈልግም።
የእርሱ ደቀ መዝሙር ከሆነን በዓላማ የተጠራን ሰዎች ከሆነን እግዚአብሔር ከእኛ ጋር ስላለ ይህንን ተቀብለን ለዘላለም ከጌታ ጋር እንድኖር ጸጋው ያግዘን። ጌታ ይባረክ። እግዚአብሔር አምላክ ይባርካችሁ። ጸጋውና ኃይሉ ማዳኑ ከናንተ አይል። በኢየሱስ ክርስቶስም ተባርካችሁ ቅሩ። እግዚአብሔር ፈቃድና እቅድ ዓላማው ሁሉ በእኛ ላይ ስላለ ሳምንት እግዚአብሔር ፈቅዶልን እንገናኛለን። እስከዛው ድረስ እግዚአብሔር ሰላም ከናንተ ጋር ይሁን። ሻሎም። ተባረኩ። አሜን። የደማስቆ ምርኮኛ ነኝ የተሸነፍኩ ፍቅሩ ሰብሮ የጠገነኝ የተፈወስኩ ማሳደጃ ደብዳቤን ከእጄ ጥሎ ዳሶኝ ሄደ በልቤ ላይ ወንጌል ተክሎ ማሳደጃ